ሴት ልጅ ስታደርጋቸው ወንድን የሚያስደንቁና ልቡን የሚማርኩ 10 ነገሮች። አንደኛ፣ የመጀመሪያውን እርምጃ መውሰድ። ወንዶች አንዳንድ ጊዜ ጠያቂ፣ ደዋይና ቀጣሪ መሆን አንዳንዴ ያደክማቸዋል። አንድ ሴት ቀድማ ስትደውል፣ ቴክስት ስታደርግ ወይንም ደግሞ እኔ ላግኝ ብላ ፕሮግራም ስታወጣ፣ ምሳ ልጋብዝ፣ እንዲህ ላድርግ ብላ ስትነገር ወንድ ልጅ እጅግ በጣም ይደነቃል። ይህ ድርጊትሽ ደግሞ በራስ መተማመንሽን ከማሳየቱም በላይ እሱን ከልብሽ እንደምትፈልጊው ግልጽ መልእክት ያስተላልፋል። ሁለተኛ፣ የራሷ ምርጫ ያላት እና ውሳኔ ሰጪ መሆን። የት እንሂድ፣ ምን እንብላ፣ ምን እናድርግ ተብላ ስትጠየቅ ይሄ ቦታ ደስ ይለኛል፣ እዚህ እንሂድ፣ ይህንን እናድርግ ብላ የራሷን ምርጫ በግልጽ የምትናገር ሴት ወንድን ታስደስታለች። አንዳንድ ጊዜ ወንዶች ዛሬ ምን ልጋብዛት፣ ዛሬ የት ልውሰዳት፣ ዛሬ ምን ላደርግላት እያሉ ማሰብ ትንሽ ያደክማቸዋል፣ ሸክም ይሆንባቸዋል። ያንን ሸክም ደግሞ መጋራትና ማቅለል ለነሱ እጅግ በጣም የሚወደድ ነገር፣ የሚፈልጉት ነገር ነው። ሸክም ቀለለላቸው። ውሳኔ ሰጪ መሆን ሸክሙን ወረድ እንዳደርግ፣ ቀለል እንዳደርግ ታደርጊዋለሽ። እጅግ ደስተኛ ይሆናል። ሶስተኛ፣ እውነተኛና የተለየ አድናቆት መስጠት። ሴቶች ብዙ ጊዜ አዘውትረው አድናቆት ያገኛሉ። የሚያደንቃቸውም ሰው በጣም ብዙ ነው። በዚህ ጉዳይ ግን ወንዶች ብዙም የሚያደንቃቸው የለም። ስለዚህ አለባበሱን፣ ስራውን፣ የፀጉር አቆራረጡን፣ አረማመዱን፣ ድርጊቱን፣ ሁሉን ነገር የምታደንቅለት ከሆነ ያችን ቅጽበት ለረጅም ጊዜ ያስታውሳታል፣ አይረሳትም። ያችን ጊዜ አልረሳትም ማለት ደግሞ ጊዜዋ የተቆራኘችው ከአንቺና ከሱ ጋር ነው። ያ ነገር የመጣው ከአንቺ ጋር ነው። አንቺን አይረሳሽም ማለት። አንቺ ፊት ነገሮችን ማድረግ፣ ከአንቺ ጋር ጊዜ ማሳለፍን ይመርጣል። በተለይ ደግሞ በሰዎች ፊት የምታደርጊለት ሙገሳና አድናቆት እጅግ በጣም የተለየ ይሆንበታል። ሞገሱን ከፍ ያደርገዋል። የትም ቢሄድ አንቺን አስከትሎሽ ቢሄድ፣ ከአንቺ ጋር ቢሄድ ደረቱን ነፍቶ እንደሚመለስ ያውቃል። አራተኛው፣ የገንዘብ ነፃነትን ማሳየትና ወጪን መጋራት። ሂሳብ መክፈል ሁልጊዜ የወንድ ግዴታ አይደለም። አንዳንዶች ሂሳብ መክፈል፣ ወጪ ማውጣት፣ ገንዘብ ማውጣት የወንድ ግዴታ ብቻ ያደርጉታል። በዚህ ምክንያት የትም ይሄዱ የትም እሱ ብቻ እንዲከፍል ትጠብቃለች። ያ ግን ለወንድ ብቻ አምጥቶ የተሰጠ አይደለም። በአፋቸው ላይ ይናገሩ ይችላል። ግን ሂሳብ የምትከፍሊ ከሆነ የሆነ ነገሩን ዛሬ እኔ መሸፈን ያለብኝ የምትይ ከሆነ ምሳ በልታችሁ የምትከፍሊ ከሆነ ይህ ሰው የገንዘብ እጦት እኮ ችግር ላይኖርበት ይችላል። ለሱ ምን ያክል እንደምታስብ ይረዳል። አንዳንዶች ሁልጊዜ እሱ ብቻ ወጪ እንዲያወጣ የሚፈቅዱ ከሆነ አይ እቺ ሴት እኮ ምናልባት ለገንዘብ ብቻ ብላ ሊሆን ይችላል የቀረበች ብሎ ያስባል። ይህን በምታደርጊበት ሰዓት አንቺ ተጠቃሚ ብቻ ሳትሆኚ፣ ከሱ ጥቅም ብቻ ፈልገሽ የመጣሽ ሳትሆኚ እውነተኛ አጋር እንደሆንሽ እያሳየሽ ነው። የምንወዳችሁ እንቁ ቤተሰቦቻችን ውድ ጊዜያችሁን ከኛ ጋር እያሳለፋችሁ ነው። ግን ላይክ አድርጋችኋል? እናስታውሳችሁ። ካላደረጋችሁ ላይክ አድርጉ። እንቀጥል። አምስተኛ፣ የራሷ የሆነ ጥልቅ ፍላጎትና ዓላማ ሲኖራት። ሕይወቷን በሙሉ በሱ ዙሪያ ከምታደርግ ሴት ይልቅ የራሷ የሆነ የምትወደው ስራ፣ ትምህርት ወይም የትርፍ ጊዜ ማሳለፊያ ያላት ሴት እጅግ ማራኪ ናት። ስለ ዓላማዋና ስለምትወደው ነገር በስፋት ስታወራ ማየት ወንድ ልጅ ያስደንቀዋል። ስድስተኛ፣ ስህተት ሲፈጠር በእርጋታ መነጋገር። በግንኙነት ውስጥ አለመግባባት ሲፈጠር በማኩረፍ በመጮህ ወይም ስልክሽን በማጥፋት ከምትቀጭው ስሜትሽን ተቆጣጥረሽ ይሄ ነገር አላስደሰተኝም፣ ይሄ ነገር ጥሩ አይደለም፣ ይህንን ነገር እንፍታው፣ ይህንን ነገር እናደርገው ብላ በብስለት የምትነግረው ሴት ወንድን ክፉኛ ታስደንቀዋለች። ይህ ደግሞ የከፍተኛ ስሜታዊ ብስለት ማሳያ ነው። ሰባተኛ፣ ትናንሽና ዝርዝር ነገሮችን ማስታወስ። ከሳምንት በፊት በጨዋታ መካከል የተናገራቸውን፣ በልጅነቱ የሚወደውን ከረሜላ፣ በልጅነቱ ያሳለፋቸውን የልጅነት ጊዜያቶች፣ የድሮ የልጅነት ትዝታዎችን
አስታውሰሽ ስትነግሪ ወይም ደግሞ ስታደርጊለት እጅግ ይገረማል። ይሄ ደግሞ የሚያሳየው በምታወሩ ሰዓት እሱ የሚያወራሽን በሙሉ ልብሽ እንደተቀበልሽው በትክክል እንደሰማሽው ነው። ይቺ ሴት ስለኔ ግድ ይላታል፣ በትክክል እየሰማች ነው ብሎ ያስባል። ያን ጊዜ ስለ አንቺ ሲያስብ ደስተኛ ይሆናል። ስምንተኛው ከጓደኞቹ ጋር በቀላሉ መግባባት። የወንድ ልጅ ጓደኞች የህይወቱ ትልቁ አንዱ አካል ናቸው። ከእነርሱ ጋር ስትገናኙ የማታኮርፍ፣ ፈገግ ብላ የምትጫወት፣ እነሱን የማትነቅ፣ የራሷን ቦታ ይዛ የምትግባባ ከሆነ በውስጡ ትክክለኛዋን እንቋን ሴት ነው ያገኘሁት የሚል ጥልቅ እምነትና መደነቅ ይፈጥራል። ዘጠነኛው ያልተቀባባ እውነተኛ ማንነትን ማሳየት። ሁል ጊዜ ፍጹም ሆና ለመታየት ከምትጥር፣ ሜካፕ ሳታደርግ ለመገናኘት ከምትፈራ ይልቅ አንዳንድ ጊዜ የልጅነት ባህሪዋን ከምታሳይ ሴት ጋር መቆየት እጅግ ያስደስተዋል። አስመሳይ መሆን የለባትም። ትክክለኛ ሴትን ወንዶች ይፈልጋል። እውነተኛነት ሰውን ከልቡ የማስደሰት ትልቅ አቅም አለው። አስረኛ በችግሩ ጊዜ ከጎኑ መቆም። ነገሮች ሁሉ ሲሳኩ አብሮ መሆን ቀላል፣ ነገር ግን ስራውን ሲያጣ፣ ሲታመም፣ ችግር ውስጥ ሲሆን፣ በቤተሰብ ዙሪያ ችግር ሲገጥምበት፣ ያልሆነ ነገር ውስጥ ሲሆን ከጎን ነኝ አይዞ የምትዩ ከሆነ እጅግ በጣም ይደነቅብሻል። እንደዚህ የምታደርግ ሴት ለሱ ከማንም በላይ የህይወቱ ትልቁ ጀግና ሴት ነው። ይህ ተግባር ወንድን ከማስደነቅም አልፎ እስከ ዘለዓለም የህይወቱ አጋር ለማድረግ የሚያስወስን አካሄድ ነው። በአጠቃላይ ውድ እህቶቼ፣ ወንድ ልጅ ማስደነቅ ውድ ስጦታዎች ከመግዛት ጋር አይገናኝ። ይልቁንም አሳቢነትሽን፣ ብስለትሽንና እውነተኛ አጋርነትሽን በተግባር ማሳየት ላይ የተመሰረተ ነው። ትንሽ የምትመስል ድርጊት ትልቅ የፍቅር ትርጉም አለ። ውድ ቤተሰቦች ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ኮመንታችንን ክፍት አድርገን እየጠበቅናችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ